እንደምንላችኋል ኤዱና ሜቲ እንዲሁም ተመልካቾች እንደምንላችኋል የረፍት ቀናችሁ ጥሩ እንደሆነ ተስፋ አድርጋለሁ። በኢትዮጵያ ሳይንስ አካዳሚ እገኛለሁ። የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ከኢትዮጵያ ሳይንስ አካዳሚ ጋራ በመተባበር በኢትዮጵያ ባልተለመደ መልኩ ማለት በሚቻል ደረጃ በግዝፈቱ እጅግ በጣም ግዙፍ የሆነ አንድ ስነ ጥበባዊ ክንዋኔ ከትናንት ቅዳሜ አንስቶ ዛሬም እየተከናወነ ነው የሚገኘው። ይህ ክንዋኔ የዓለም የስነ ጥበባት ቀንና የኢትዮጵያ የጃዝ ፌስቲቫል ነው። እዚህ አሁን የምንገኝበት ቅጥር ግቢ ውስጥ በርካታ እንግዶችን ያሳተፈ በርካታ የመንግስት የስራ ኃላፊዎችን ጨምሮ የውጭ ሀገር ዲፕሎማቶች እንዲሁም የኪነ ጥበብ ባለሙያዎችና አፍቃሪዎች የተገኙበት መድረክ ነው። መድረኩን ለየት የሚያደርገው ዩኔስኮ ከዛሬ 7 ዓመት በፊት በ40ኛ መደበኛ ጉባኤው ስነ ጥበብ በዓለም አቀፍ ደረጃ እንድትከበር እንድትነግስ ሰው ሁሉ ለዓለም ሰላም ላለመረጋጋትና ለዓለም አንድነት ዋጋ ምን ያህል እንዳላት ሊያስተጋባ በሚችል መልኩ ስነ ጥበብን ለማክበር እንዲቻል የዓለም የስነ ጥበብ ቀን ተብሎ በዩኔስኮ ተወስኖ ነበረ። በዚህ ደረጃ በዓለም አቀፍ ደረጃ ለ7ኛ ጊዜ ተከብሯል። ኢትዮጵያ ደግሞ ለ2ኛ ጊዜ ያከበረችው ነው። ካጠገቤ አንድ እንግዳ አሉ። ከሳቸው ጋር ካወራው በኋላ ተጨማሪ መረጃዎችን እኔ እሰጣለሁ። እንኳን ደህና መጣቱ ሰለሞን። አመሰግናለሁ። እንኳን ደህና ቆየ። በአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ የኪነ ጥበብ ዳይሬክተር ነኝ። በጣም ጥሩ። ይሄ ቀን ከዚህ ቀደም እናንተም እንደገና ደግሞ ከሌሎች ድርጅቶች ጋር ባንድ ላይ ሆናችሁ ከምታከብሩት ምንድነው የተለየ የሚያደርገው? ግዝፈቱም እንደገና አይነቱ? እንግዲህ የዓለም የስነ ጥበብ ቀን ቀደም ሲል አንተም እንደገለጽከው መከበር ከጀመረ 7 ዓመታት ተቆጥረዋል። በሀገራችንም ባለፈው ዓመት ጀምረን 2016 ላይ እዚሁ ቦታ ላይ የዓለም የስነ ጥበብ ቀንን ለመጀመሪያ ጊዜ አክብረናል። ስለዚህ የመጀመሪያውን ካከበርን በኋላ አሁን ደግሞ በተለየ መልኩ ትንሽ ገዘፍ ባለ መልኩ የዓለም የስነ ጥበብ ቀንን እና የጃዝ ኢትዮጵያ ጃዝ ቀንን አንድ ላይ የምናከብርበት ነውና በጣም በርካታ ሁነቶች ያሉበት መድረክ ነው። ትልልቅ ባለሙያዎች የሚገኙበት መድረክ ነው። ይህንን ግዘፍ የነሳ ፕሮግራም ለማዘጋጀት እንግዲህ እዚህ ተገኝተናል። ዛሬ 2ኛ ቀናችን ነው። ከኪነ ጥበብ አንጻር በተለይ ከናንተ ቢሮ ተግባርም ሆነ ከኢትዮጵያ ሳይንስ አካዳሚ አንጻር ኪነ ጥበብን ከማጎልበት ከማልማት ረገድ ምን አስተዋጽኦ ይኖረዋል? በተለይ ደግሞ የውጭ ሀገር የሙዚቃ ባለሙያዎችም ስለተጋበዙ የተሞክሮን ሼር ከማድረግ አንጻር ምን አይነት እድል ሊፈጥር ይችላል? እንግዲህ የባህል ኪነ ጥበብና ቱሪዝም ቢሮ በተለይ በኪነ ጥበብ ዘርፉ ላይ በጣም በርካታ ስራዎችን እየሰራ እንደሆነ ይታወቃል። ያው ባለው መዋቅር ከማዕከል እስከ ወረዳ ድረስ ባለው ነገር በጣም ግዘፍ ያላቸው ስራዎች ይሰራሉ። ከዛ ባሻገር ግን የዓለም አቀፋዊ ዲፕሎማቶች በተገኙበት የተለያዩ ባለሙያዎች ከተለያዩ ሀገራት የተወጣጡ ባለሙያዎች የተገኙበትን ዝግጅት በማዘጋጀት ረገድ ይሄኛው የኪነ ጥበብ ፌስቲቫላችን የዓለም የስነ ጥበብ ቀንና የጃዝ ቀንን ስናከብር ከሌላው ጊዜ በተለየ መልኩ በጣም በርካታ ባለሙያዎች የሚገኙበት ስለሆነ ለየት ያደርገዋል ብለን እናስባለን። የባህልን ያንድን ባህል ከሌላው ከማስተሳሰር አንጻር የተለያዩ ተሞክሮዎችን ከማግኘት ከማድረግ አንጻር ካሉ ፕሮግራሞች ከዚህ በፊት ከምናከብራቸው ደግሞ ላቅ ያለ ትልቅ መድረክ ነው ብለን እናስባለን። ይሄንን እና እያከናወነው የምንገኘው ይሄንን ነው ማለት ነው። በጣም ጥሩ። የተመረጡ የሙዚቃ ባንዶችና ሙያተኞች ከምን አንጻር ነው ከነሱ ጋር የነበረ ኮሚኒኬሽን እና አንዳንዶቹ በጣም ከረጅም ዓመታት በኋላ እዚህ መድረክ ላይ የጃዝ ሙዚቃ ያቀረቡ ናቸውና ስለ ፕሮፋይላቸው ምን ይላል? እንግዲህ ይህንን ፕሮግራም ስናዘጋጀት የባህል ኪነ ጥበብና ቱሪዝም ቢሮ ሲያዘጋጅ ከኢትዮጵያ ሳይንስ አካዳሚ ጋር የሚያዘጋጀው ነው። እንግዲህ ሁለቱ ትልልቅ ተቋማት ናቸው። እነዚህ ተቋማት በተለይ የኢትዮጵያ ሳይንስ አካዳሚ በጥናት በምርምሩ በጣም በርካታ ስራዎችን የሚሰራ ተቋም ነው። በዋናነት እንግዲህ የሙዚቀኞቹን በተለይ እነዚህ ዓለም አቀፍ ሙዚቀኞቹን በመጋበዝ ረገድ የሳይንስ አካዳሚም ትልቅ ሚና ተወጥቷል። እንዳልከው ነው ፕሮፋይላቸው በጣም ትልልቅ የሆኑ የሙዚቃ ባንዶች ናቸው ወደዚህ ቦታ ላይ እንዲገኙ ያደረግ ነው። ስለዚህ ስንመርጥም በተለይ በከተማችን ብሎም በዓለም አቀፍ ደረጃ የተሻለ ፕሮፋይል ያላቸውን ትልልቅ ስራዎችን የሰሩትን እነሱን መርጠን አስቀምጠናል። አንተም በኋላ እንግዲህ መዘርዘር ትችላለህ። እያንዳንዱ በደንብ ማብራራት የምችልበት ሁኔታ ይኖራል። ይህን በማድረጋችን ይህን በማቅረባችን ደግሞ እጅግ በጣም ደስተኞች ነን። ከዛ ባሻገር ግን የዚህን የዓለም የስነ ጥበብ ቀንን ስናከብር ለየት ባለ መልኩ ቀደም ሲል አንተም እንደገለጽከው ዩኔስኮም እንደ አንድ የመከበር አለባቸው ብለው እንዳሰባቸው ቀናት ሲያከብረው ትልቅ ነገር ለእይታዊ ጥበባት ይሰጣል፣ በተለይ ደግሞ ለስዕል። ስለዚህ ይህንን መነሻ በማድረግ እኛም በተለይ ከትልልቅ ሁለት ተቋማት ጋር በመተባበር አንደኛው የኢትዮጵያ ሰዓሊያንና ቀራጺያን ማህበር፣ ሁለተኛ ደግሞ አንጋፋው የአሌ ስነ ጥበብና ዲዛይን ትምህርት ቤት ጋር በመተባበር ትልቅ የስዕል ኤግዚቢሽን በዚሁ ማዕከል ውስጥ አዘጋጅተናል። ሌላው መሰራት አለበት ተብሎ የሚታሰበው እኛም ከዚህ በፊት ቀደም ብለን የምንሰራው አሁንም
በዚህም በዓለም የስነ ጥበብ ቀንም ትኩረት ሰጥቶት ከሚሰራው ውስጥ አንዱ ህጻናት ላይ የሚሰሩ ስራዎች ናቸው። ስለዚህ ይህን ደግሞ ተግባራዊ ለማድረግ እኛም በተለየ መልኩ ህጻናት ላይፍ አርት እየሳሉ ለሌሎች የሚያሳዩበት እና ደግሞ የትውስታቸው አንድ አካል እንዲሆን የምናደርግበት መድረክም አዘጋጅተናል። እነዚህን በኋላ ላይ ህጻናት ሲስሉ ማየት የሚቻልበት ሁኔታ አለና በተቻለ መጠን በዓለም የስነ ጥበብ ቀን ላይ መካተት አለባቸው የሚባሉትን ነገሮች ለማካተት ጥረት አድርገናል ማለት ነው። እሺ በጣም አመሰግናለሁ። እኔም አመሰግናለሁ። ታንኪ በጣም የዓለም የስነ ጥበባት ቀን አንደኛው ገጽታ የጃዝ ሙዚቃ ነው። ይሄ ደግሞ የስነ ጥበብ አንዱ አካል ስለሆነ የጃዝ ሙዚቃ ፌስቲቫል በኢትዮጵያ ደረጃ ማለት ነው ከዓለም የስነ ጥበባት ቀን ጋር ተያይዞ እንዲከበር በመወሰኑ በዚህ ከጀርባ በምትመለከቱት መድረክ ትናንት ቅዳሜና ዛሬ አጠቃላይ 10 የሙዚቃ ባንዶች በጣም ግዙፍ ባንዶች የጃዝ ሙዚቃ ያቀርባሉ። በራሳቸው ክሬቲቪቲ የኢትዮጵያንና የኢትዮጵያዊነትን የሙዚቃ ማንነት መሰረት ባደረገ መልኩ ነገር ግን ዓለም አቀፋዊ ደረጃውን በጠበቀ የሙዚቃ አቀራረብ ነው ፐርፎርም የሚያደርጉት። ትናንትና እጅግ በጣም በጉጉት ሲጠበቁ የነበሩ ባንዶች ተጫውተዋል እዚህ መድረክ ላይ። የመጀመሪያው ባንድ መሀሪ ብራዘርስ ባንድ ነው። በኢትዮጵያ በጣም ዝነኛ የሆነ ባንድ ነው። ከ2006 አካባቢ ጀምሮ ላለፉት በርካታ ዓመታት በኢትዮጵያና ከኢትዮጵያ ውጭ በርካታ የዓለም ሀገራት የኢትዮጵያን የሙዚቃ ባህል ሲያስተዋውቅ የኖረ ነው። በራሱ የፈጠራ ችሎታ የታየበት ድንቅ አቀራረብ ትናንት ከ40 ደቂቃ በላይ እዚህ መድረክ ላይ መሀሪ ብራዘርስ ባንድ ተጫውቷል። በተጨማሪም አስሊ ኢትዮ ጃዝ ባንድ ይሄ ባንድ የነ ጆርካ መስፍን ነው የታዋቂው ሙዚቀኛ። እነሱም በጃዝ የሙዚቃ ስልት ውስጥ ዋሽንትን ጨምረው ትናንት ያመጡት የሙዚቃ ጣዕም እጅግ በጣም ልዩ ነበረ። ብዙ ተመልካች አድናቆት ችሯቸዋል። ከምንም በላይ ደግሞ አድማስ ባንድ የተሰኘ በሄኖክ ተመስገን በአበጋዝ ክብረ ወርቅ ሸዮታና በኪቦርዲስቱ በቴዎድሮስ አማካኝነት ቦስተን አሜሪካ የተቋቋመ የዛሬ 41 ዓመት 1984 አካባቢ እንደ አውሮፓውያን አቆጣጠር የተቋቋመ የሙዚቃ ቡድን ነው። ከ41 ዓመት በኋላ በወቅቱ የሰሩትን የጃዝ ሲዲ ወይም ሸክላ ጨምሮ ትናንት እዚህ መድረክ ላይ ወደ 50 ደቂቃ አካባቢ የጃዝ ሙዚቃ ሰርተዋል። እነ አበጋዝና አብረውት ያሉ እነ ሄኖክ ተመስገን እነ ግሩም መዝሙር የተጫወቱት ከ41 ዓመት በኋላ ነው ሲባል በሌሎች መድረኮች ታይተው ይሆናል። ግን እንደ አድማስ ባንዱን ይዘው ከ41 ዓመት በኋላ ነው እዚህ መድረክ ላይ የተጫወቱት። የዕለቱ በጣም ትልቅ ድምቀት ነበር። የኢትዮጵያ ሙዚቃ ምን አይነት ዓለም አቀፋዊ ማንነት እንዳለውና ብቁ ታለንት የሆኑ ሙያተኞች በምን ያህል ደረጃ እንዳሉ የታየበት ነው። ከዛ ውጭ ደግሞ ናሲቦ ሙቴይዜ የተሰኘች ከዚምባብዌ የመጣች የአፍሪካ ሙዚቀኛ ከሙሉ ባንዷ ጋር የጃዝ ሙዚቃ እሷም ደግሞ እያቀነቀነች አቅርባለች። እስከ ምሽቱ 2 ሰዓት አካባቢ ድረስ ይሄ ግቢ ትናንት በጣም ደምቆ ነው ያመሸው። ዛሬም ደግሞ ከተወሰነ ደቂቃ በኋላ 5 የሙዚቃ ቡድኖች ከእስራኤልና ከሌላም ሀገር የመጡ ቡድኖችን ጨምሮ ማለት ነው የጃዝ ሙዚቃ ያቀርባሉ። ወደ በኋላ ደግሞ ተመልሼ ዛሬ እነማን እንዴት እየተጫወቱ እንደሆነ አሳያቸዋለሁ። የአሁኑ መረጃዬ ይሄን ይመስላል። አመሰግናለሁ።